أعوذ بالله من الشيطان الرجيم. ولا تقولوا لمن يقتل في سبيل الله أموات بل أحياء ولكن لا تشعرون. ولنبلونكم بشيء من الخوف والجوع ونقص من الأموال والأنفس والثمرات وبشر الصابرين الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون. أولئك عليهم صلوات من ربهم ورحمة وأولئك هم المهتدون. صدق الله. السلام عليكم ورحمة الله وبركاته. دار الكبرى قرآن النايدين تمرت معاكلوشنا. دار الكبرى قرآن النايدين تمرت معاكل قرآن كقاعدة جمرو اسك حفظ درس ያስተማረ ቆይቷል። دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ ሆኖ የተለያዩ አዳዲስ ፓኬጆችን ይዞ ወደ እናንተ ብቅ ብሏል። የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ፣ በሐዲስ፣ በሲራና በአቂዳ በሰርተፍኬት ደረጃ መታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። በብዛት አሁን ያለንበት ዋቂዕና ተጨባጭ ላይ ከምናያቸው ጉዳዮች መካከል ስራን ትንሽ የሚሆን ትልቅ ለህዝብ የማሳየትና ሰው ያላየው እንደሆነ እርካታን ያለ ማግኘት ማህበረሰባዊ መገለጥ ማለት እንችላለን። ظاهرة اجتماعية ኦኬ ፌኖሜን ነው። ሶሻል ፌኖሜን በጣም አስቸጋሪ የሆነ በቃ በተለይ ደግሞ ይሄ ሶሻል ሚዲያ ቲክቶክ ምናምን የሚባሉ ነገሮች ከመጡ በኋላ ደግሞ እንደ በሽታ እየተንሰራፋ ያለ ነገር ነው። ሰው ሁሉን ነገሩን ወደ ውጭ ማውጣት በተለይ ደግሞ ኸይር ስራዎችን ለህዝብ ለማሳየት ጥረት ማድረግ ያን ያላገኘ እንደሆነ እርካታን ያለ ማግኘት ዝንባሌ በብዛት እየተመለከትኩ እገኛለሁ። እኔ ፐርሰናሊ ሜቢ እናንተ ማስተውላችሁ ሊሆን ይችላል። አላህ Subhanahu Wa Ta'ala ከዚህ ጋር በተያያዘ በቃ በጣም እንደው የሚገርም አንቀጽ አለው። ወላሂ ቁርአኑ ላይ ገራሚ የሆነ ነገር አለው። ምን ይላል መሰላችሁ? ስለ ነቢያትና ስለ መልእክተኞች ሲያወራ ወሩሱለን قد قصصناهم عليك من قبل ورسلا لم نقصصهم عليك ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ከመልእክተኞች መካከል እንግዲህ ስማቸውን ላንተ የነገርን አሉ እነ ያህያ እነ ሙሳ እነ ዘከሪያ ወሩሱለን ለም ነቅሱስሁም عليك። ፖይንቱ እዚህ ጋር ያለችው ከመልእክተኞች መካከል ደግሞ በቃ ስንትና ስንት መስዋዕትነት ከፍለው ስንትና ስንት መልካም ስራ ሰርተው ነብይ ሆነው ሹፍ ያ ሐቢቢ እኔና አንቺ ወይም እሱና እሱ አይደለም ማለት እንደኛ ተርታ ሰዎች አይደሉም። አላህ ጋር የሚያወሩ አካላት ናቸው። ይህን ትልቅ ኃላፊነት ተሸክመው ግን ምንም ነገራቸው የማይታወቁ ሰዎች አሉ። ወሩሱለን ለም ነቅሱስሁም عليك። ስለዚህ ስራችን ሁሉ ነገራችን ለሰው ማውጣት ከዛ ካላወጣ ነው ደግሞ ያለ መርካት ስሜት በሽታ ነው። ያ ሐባቢ ወላሂ ነው የምላችሁ በሽታ ነው። በተለይ መልካም ስራ ሲሆን በተቻለ አቅም ድብቅ ቢል ነው የሚሻለው። እዛው ቢሆን ነው ኒዕማ ሲሆን የአላህ ጸጋ ሲሆን በተቻለ አቅም በቃ ያዙት እናንተው ጋር ምንም አይሆንም አንሞት ያ ሐባቢ። ስለዚህ ይሄ በጣም አደገኛ የሆነ ሶሻል ፌኖሜን ነው። በጣም እያየነው ያለ የተሰራጨ ያለ የሆነ ነገር ቦታ ሄዶ ስራውን ማሳየት በቃ ትሬንድ ማድረግ ምናምን ሹፊ ሐቢቢ መልእክተኛ ሆኖ አላህ
ስሙ እንኳን እንዲታወቅ ያልፈለገ ስንትና ስንታል። ምን ነው እኛ በቃ ሌላ ዓለም ውስጥ ነው ያለነውና ቺን ፖይንት ሳላስታውስ አላልፍም። በሳምንት ቁርአን በዚህ ልክ ነው ኮንሰርን ሆኖ ጉዳይ ነው የሚያነሳው። እንግዲህ መልካም ነገር እንዳገኛችሁበት ተስፋ አደርጋለሁ። ጊዜያችንን የበለጠ ቁርአን ለመረዳት እንጠቀመው። አደራ ነው የምለው። ሰላም አለይኩም ወራህመቱላሂ ወበረካቱ።